ይድናል ያው ለትንሽ ጊዜ ዝም ይላል ነው እንጂ ሙሉ ለሙሉ ራሱን አይረሳም ይድናል ማለት ነው አምላኬ ምን ነው ሀዘንና በረታው ምን ነው በላይ ጨመርክብኝ እማዬ ይቅርታ ብታረግለትና ባይጨነቅ ደሞ እኮ ቶሎ ይድናል ዶክተሯ ራሱ እንደዛ ነው ያለች እናት እሱን እንኳን የልጃቸው ወግ ማድረግ ሳይው የሆነ ነገር እንዳይሆኑ ፈርቼ ነበር ሌቢም እኮ ደጋግሜ ነግራት ነበር ምን አይነቱ ሰው ነህ እንዴት የጋሽ መታመም ሳያሳስብ ያንተ ሰርግ መሞቅና መቀዝቀዝ ያሳስባል እንደዛ እኮ አይደለም ገዚ ያው ለወላጆች የልጃቸውን ወግ ማድረግ ማየት ነው ትልቁ ህልም ብዬ ነው በንግግሬ ካስከፋው በጣም ይቅርታ አድርግልኝ ገዚ ግባ ያ ቢሆን አግደው ነበር አንተ የዋህ ሰው ግባ አመሰግናለሁ ገዚ ምን እናት አመሰግናለሁ አስቀረው ነበር እዚህ አግደው ነበር ዳጣይ የፑንጃቡ የሙምባይ ቅምጥል ቁጭ በል አሁን ተቀይሬያለሁ ዳጣ ኧረ እባክህ እና ፒስ ነው ደህና ነህ ደህና ነኝ በጣም አሳሳቢ ሰዓት ነው የመጣው አርጁን ጋሽ ደረጀ ደህና ናቸው በጣም ደህና ነው ጠንካራ ነኝ ብዬ አስብ በጣም ደካማ እንደሆንኩ ነው ያየሁት ምንድን ነው የምትነግረኝ ዳጣ ምንሽ ናት ምንሽ ናት ማለት ቆይ ለምን ጠየከኝ አይ የማይሆን ደስ የማይል ነገር እያደረገች ነው ነገ ስንገናኝ እናወራለን ምንድን ያደረገችው ዳጣ ምንድን ያለች እኔ እኮ እንደ እህቴ ነው የማያስትለኝ አምኛት ነበር አልገባኝም ዝም የሚባል ነገር ነበር ግን ያው ነገ አብረን ለመኖር እያሰብን ዝም ማለት ትንሽ አስቸጋሪ ነው እኮ ዳጣ ምን ብላ ነው ቀላል ነገር ነው ይቢ እንገናኝ ነው የምትለኝ እንገናኝ ማለት ሲመስለኝ ከኔ ጋር የሆነ የፍቅር ሪሌሽንሺፕ ፈልጋ ነው አይ ቲንክ ባንቺ የሆነ ማላቆ ቅናት ያለባት ይመስለኛል ውሸታ ኤቢ ሙች አልዋሽውሽም ደረጀ ወደ ቤቱ ተመልሷል ማለት ነው እኛ በጣም በከባድ ሁኔታ ላይ ይገኛል ብለን አስበን ነበር እግዚአብሔር ይመስገን ዛሬ በቤቱ ተገኝቷል ማለት ነው ግን መናገር አይችልም መስማት ብቻ እንጂ መናገር አይችልም ከትንሽ ደቂቃ በኋላ ይስተካከላል ይሻላል የሚል ነው የተናገሩት ማለት ነው እንግዲህ ማርትዬም በጣም እንትን እያለ ትገኛለች ይቅርታ ታረግለታለች ብለን እያሰብን ነበር እያደረ እየባሰ ነው የሚሄደው ዝም ብላም እያለቀሰች ትገኛለች ማለት ነው ብቻዋንም ታወራለች እኔ ካለሱ ምንም ነገር የምሆነው ነገር የለኝም ደሬ እኔ እኮ ሰዎቹ ሁሉ እንደዚህ ሲሉ ደረጀ ሁሉንም ትቻ አንተን ብቻ ነበር ማምነው ዛሬ ግን ወደ ውጭ መውጣት ተቃተኝ ውጭውን ማየት ተሳነኝ ሁሉም ይዘባበቱብናል ነግረሻል ነበር ሞያሉ ብዙዎቹ ይሳለቁብኛል አንተም በዛ መንገድ ባለመጠበቄ እኔ ዛሬ ሰው ማየት ቸገረኝ በጣም አፈርኩ እያለችው ትገኛለች ማለት ነው እንግዲህ እዛው ተኛበት ነው እሱ እያዳመጣት ነበር ያለቅሳልም አንዳንዴም ራሱ እሷም እያለቀሰች ነው ስትነግረው የነበረው እንግዲህ ደረጀ እኔ ምንም ማድረግ አልችልም እና ከመኝታተኛ ከክላስ ገብተህ ያላንተ ክላሱም ማያምርም ሳልሞት ደግሞ መቃብር ግባ እንደ መቃብሩ ያክል ነው የተጫነኝ የተሰማኝ ና እያለችው ነበረ ይታረቃሉ የሚል ሐሳብ አለ በእውነቱ ነገር ምጥንም ቤተሰቦቼ እየመጡ ነው ጋሼን ያስታረቋቸው ነው እያለች ትገኛለች ይታረቃሉ የሚል ሐሳብ አለ በሽማግሌ እሷም ራሱ ማርታዬ ምንድነው ያለችው የሽማግሌ ይመጣል አንተም እግዚአብሔር ይማርህ ይሻልሃል አይዞህ ሽማግሌ ሲመጣ ግን ያለውን ነገራችን እንከፋፈላለን ወይ በስማው ጌታ ሆይ ግን እኔ እውነት መናገር ቤተሰብ እንደዚህ ሲሉ ይጨንቀኛል የምር አላሊለ ቤተሰብ ተጣልቶ ተከፋፍሎ ተነጣጣው እናት ለብቻ አባት ለብቻ ልጆችም ወደዛው ወደዚህ ዝም ብሎ እውነት ታላሳዳጊ መኖር ማለት ይሄ ነው ከባዱ ነገር ማለት ነው ቤተሰብ መፈናቀል የልጆች ስቃይ ነው ከአባታቸው ጋር ይሁን እናታቸው ተቸግራለች ከእናታቸው ጋር ይሁን አባታቸው ይቸግራል ከሁለቶቹም ጋርም እንዳይሆኑ ሁለታቸውም ተነጣጥረዋል
በቃ እነሱ ናቸው በመካከል ላይ በጣም ችግርና ከባድ ነገር የሚገኝባቸው ማለት ነው። እሷም እቃችንንም ንብረታችንም ያለውን ነገር እንከፋፈላለን፣ በዛ ላይ ደግሞ የሰላም ልጅ እያሰብክበት የሱን የድርሻውን እያለችው ነው ማለት ነው። የዳጣ እስካሁን ድረስ አልታወቀም፣ እንዲታወቅ እንፈልጋለን። የታወቅ እስከ መቼ ድረስ ተደብቆ እሷም ራሱ ዳጣ የኔን እኮ ብታቅስ እያለች ነበረ። ያንቺን ተደብቆ ይቅር ማንም የሚነግራት የለም እንዳትሰማ እያሉ ነው። እስከ መቼ ድረስ እንዳትሰማ ተብሎ የሚከለከለው? ይሄ አያስማማን። እውነት ነች። እስከ ምንጊዜም እስከ ጥግ ድረስ እውነት ነች። ምንጊዜም ትሄዳለች ማለት ነው። እንደዛ እያለ ትገኛለች ማለት ነው። እሷም ከዚህ በኋላ እንግዲህ በቃኝ እያለችው ነበረ ለናታን ራሱ። ናታንም እማዬ ይቅርታ አድርጊለት፣ አባዬ እኮ ይቅርታ ብታደርግለት ይሻለዋልም ሲጨናነቅ ነው እንደዚህ መሆኑ ብላለች ዶክተሪቱ። እና በመኪና አደጋ ትንሽ ቅጭላቱን ተመቷል፣ ደም አልፈሰሰም፣ ወደ ውስጥ ነው ይንት ያለው ብላለች። እና ተተጨናነቀ ይብስበታል፣ እንዳይጨናነቅ አድርጉት ምናምን ነው ያለችው። እና አንቺ ይቅርታ አድርጊለትና እንትን ይበል እያላት ነበረ። ናታን ተወኝስ እያለ እያለቀሰች ነው። እሱም እያታለላት ይገኛል። እሷም ይቅርታ ታደርግለታለች የሚል ልብ አለኝ። አዎ ተሰብራለች፣ ግን ይቅርታ አድርጊለት ማርታዬ፣ የልጆችሽ አባት ነው፣ ይሳሳታል። የሰው ልጅ ስንባል መውደቅ አለ፣ መነሳት አለ፣ መሞትም አለ። እንደ መወለድ የሚያክል መሞትም አለና ሁሉም ስለሚቀር ይቅርታ ታደርግለታለች የሚል ሀሳብ አለን ማለት ነው። በዛ አጋጣሚ የኤቢ ፍቅረኛ እውነት አሁንስ እየዘጋይ ልሄድ ነው። በጣም አስመሳይ የሆነ ልጅ ማለት ነው። አይሆናትም ሲጀመርም ዳጣይ የሆነ ሲስተም ፈልጋ ከሱ የሆነ ነገር ለመልቀም እየፈለገ ነበረ። እሱ ግን አስቀድሞ ሴራውን ነስቶታል ማለት ነው። እሷ ሳታቅ እሷ በጎን ስጠብቅ እሷ አስቀድሞ ለኤቢ ተናግሯል ማለት ነው። ኤቢ ይሄን ከሰማሽ ደግሞ በጣም ነው የምትናደደው የምታብድባትም። ምክንያቱም ናታን ለእሷ ስትለቀቀች፣ አሁን ደግሞ ይሄኛውን እንዴት እሷ ስትለቃለች እኔ የሚይዘው ሁሉ እንደሚያምራት ብላ ነው የምትናደደው። ደውሎ በሚነግሩባት ሰዓትም ነገ እንገናኛለን። ወይኔ እግዚአብሔር አምላክ አንተ ጋር ይሁን። እውነት ለመናገር እንደ አርጁንም ያሳዘነኝ የለም። አርጁዬ አይዞህ ወንድም አለም አይዞ በርታ ያለ ነው። መውደቅም መነሳትም ያለ እስከሆነ ድረስ ማፍቀርም መረሳትም ያለ ነው። በፍቅር ብቻ ሰው አይኖርም፣ በጠብም አለና አይዞ በርታ ባይ። እውነት በጣም ነው ያሳዘነኝ ከምር። ሲመጣ ራሱ ጊዜ የኔ ሚስኪን ያኛው ቢሆን መልሰው ነበር። አንተ ሆና ነው በልሱም አለ አንተም አለ ግባ እያሉ ነበር ማለት ነው። ገብቶ ኤብዬ እንደተጨናነቅ ልሂድ በቃ ዳጣ ልሂድ ደህና ከሆነ ጋሽ ደረጀም እግዚአብሔር ይማረው ምናምን ብሎ ነው ወጣው። እሱም ራሱ ይሄ አስመሳይ ውሃ ጠምቶኛ እንደዛ ያለችም እንዴ ብላ ስትነግርኝ ያመጣልሻለሁ ብሎ ተነስቶ በሚያመጣበት ሰዓትም አርጁን ለካከጂ አንተ ፈጠን ብለህ አንጣና ቀዲሙ እያለችው ነበረ። እሱ ይዞ ሲመጣ ቅምት አድርጎ ነው ከሷ ላይ እየጠጣው። እንግዲህ መድኃኒት ታረግበታለች ብሎ ይሁን ምን ታደርግበታለች ብሎ ይሁን ፈጣሪ ሆይ ይወቅ። ራሱን የማያምን ሰው እኮ ሰው የማያምን ቤተሰብ እውነት መናገር ማለት ነው። ሰው ሌባ ሆኖ ሌላኛውን ነው የሚያስበው። ሰው ውሸታም ሆኖ ያም ውሸታም እንዲሆን ነው የሚያውቀው። ሰው ግን ንጹህ ከሆነ ምንም ይዋሸኛል የሚል ሀሳብ የሚለውም ሌብነትም ንጹህ ከሆነ ምንም ያደርጋል ብሎ አይኖርም። እስከ ዳርና እስከ ጥግ ድረስ ይሄዳል ማለት ነውና እሱም እንደዚህ አድርጎ ውሃውን ቀምሶ ነው የኤቢ የሰጣት። በቃ ዛሬ የሚያስቸግርሻ እንደ አርጁን እየመጣ ምናምን እያልሽ ነበረ። አርጁን ሴት ቻው በቃ ደህና ሆኖ ብሎ ሴት እሷም በጣም ነው የታገዛ እየሸኘችው ማለት ነው። ኤቢም በጣም በጭንቀት ላይም ስለሆነ የአባቷ ጭንቀትን ስላሳሰባት እሷም እንደዛ እያለች ሸኝተዋለች። እሱ ግን ዳጣዬ እውነት መናገር አንበሳ ጀግና ነች። የሰራችው ሴራ አሪፍ ነበረ፣ ግን እሷ አሁን አስቀድሞ ቀድሟታል። እሷ ደግሞ ሌላ ሲስተም ታመጣለች የሚል ሀሳብ አለኝ። ለሸኝ ሆይ አርጁን ብትለው ታወይ ብሎ ነው እምቢ ያላት። እሱን ደግሞ ሸኝ ሆይ ደስ ይለኛል ብሎ ነበር የተቀበላት። በቃ ዛሬ ሳይሆን በሌላ ቀን ኤቢ ያለች ምናምን ብላ ነበር እንትን ያለችው። የሆነ ስለ ሀብት ክፍፍል ሲያነሳላት ቆይ አሁን እዚህ ላይ ይዘዋሉ ብላ በዛ ስታጠምድበት መልሶ እሱ ደግሞ ያንን ይተውና በሌላ ይሄዳል ማለት ነው።
ልታገኘውም አልቻለችም፣ ሊገኝላትም አልቻለም። ግን አንድ ቀን እንደሚገለጥ ተስፋ አለኝ ማለት ነው። እሱም እህቴን ዝም ብዬ ላስመሳይ ሰው አልሰጣትም፣ ምንም ብትሆን እህቴ ነች እያለኝ ነበረ። እሱም ዳጣ ምንሽ ናት? እህትሽ ናት ወይ? እንደ እህቴ ነው የምወዳት እያለኝ ነበረ። ምንሽ ናት? ምን አለችህ ስትለው ራሱ ያለችኝ ነገ እነግርሻለሁ ቴክስት ማድርጋልኛለች፣ እኔን ግን እንደምታፈቅረኝ አላለም ጭራሽ ነው። መድኃኒዓለም አባቴ ወንዶች እኮ ሲባሉ እንደዚህ ነው። እውነት መናገር ቀረብ ብለሽ አሁን ብታወሪያቸው ልጅ ሳታፈቅረኝ አቀርብ ነው የሚለው። እንደ ወንድምነትን ብትያቸው ማቅረብሽ ብትያቸው አረቀሽ ብትያቸው እነሱ ባህሪያቸው ጭራሽ ነው አይታወቅም፣ አይገለጽም። እንዴት ነው የሚገለባበጠው? እንደሱስ ነው እውነት የሚገለባበጠው የወንዶች ባህሪ ማለት ነው። የኛ ሴቶችን ይላሉ፣ ግን የሴት ባህሪ አንድ አይደለም። ካመነች አመነች እስከ ጥግ ድረስ ትሄዳለች፣ ካላመነች ደግሞ አላመነችም ነው። በዛ በሰው መደራደር ካለባት ትደራደራለች፣ የፈለገችበት እስከ ጥግ ድረስ ህይወቷን አሳልፋ ትሰጣለች። የወንድን ልብ ግን መቼም አይገኝም። እኛ እነሱ የሴትን ልብ ይላሉ፣ ውሸት እውነት ውሸት ነው። የሴት ልብ የዋህ ነች፣ አምና የሚከዳኛል አትልም። እኔ ሴትነቴን ፉኜ ብቻም ሳይሆን እስከ ሴትነቴን ብቻ ተጠቅሜበትም ሳይሆን ቤተሰብ እውነት በአብዛኛው ሴቶችና ወንዶች ስታነጻጥሯቸው ሴት ተቀምጣ ወንድ ነው ወደ ሌላ ቦታ ሲሄድ የምታዩት፣ ሲልከሰከስ እሷን አስቀምጦ ወደ ሌላ ቦታ ሲሄድ የምታዩት። ሴት ግን ባሏ ተቀምጦ ባሏን አስቀምጣ ወደ ባል አትሄድም። ቢሞትባት እንኳን ባሏ ቢሞትባት እንኳን በቀኝ አልበቀኝ የምትል ሴት ነች። ባል ግን ብቻዬን አልቻልኩም፣ አልኖረውም፣ አልጋፈጠውም ብሎ 40 50 80 ቀኗ ሳይወጣ ነው ወደ ትዳር አላማ የሚሄደውና እሱም እንደዚህ እያለ ይገኛል። እሷም በፍተሻ ላይ ትገኛለች ማለት እንዳጥየ። ዳጣያን ግን አሁን ሳይዛት አይቀርም። አርጁንዬ ደግሞ በርታ፣ ላንተ ልትሆን ትችላለች እግዚአብሔር ከፈቀደልህ፣ ካልፈቀደ ደግሞ መቼም ቢሆን ላንተ አትሆንም ማለት ነው። ከአንተ የተሻለውን ነገር ታድልሃለች፣ ይሰጥሃል ማለት ነው። ጋሽ ደረጀም እግዚአብሔር ይማርህ፣ እንኳንም በሰላም ወደ ቤት ገባህ፣ እንደሚሻልህ ባለሙሉ ተስፋ ነን ማለት ነው። ገዜና ለዛም እንግዲህ ትንሽ እየተባባሉ ይገኛሉ። ይዟት ሊጠፋ ነው መሰለኝ አቻ የለዛን ይሸዳለሁ እያላት ይገኛል ማለት ነው። ቤተሰብ በቀጣይ በአዲስ ነገር እስከምንገናኝ መልካም ጊዜ እያልኩ ከዚህ ሰናበታችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቤተሰብ ከልብ አመሰግናለሁ። መልካም ጊዜ